ሰላም ፀሐይ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዝኛ እና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና መከታተል ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም የቻናላችን ቤተሰቦች፣ በዛሬ ዝግጅታችን ክፍል 2 የአማርኛ ፊደላትን ይዤላችሁ መጥቻለሁ። እኔ የምለውን እያላችሁ እየጻፋችሁ ቪዲዮውን እስከመጨረሻው ተከታተሉት። እንዲሁም ኦንላይን መማርና መከታተል ለምትፈልጉ ከዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ የትኛውም ሀገር ሆናችሁ በተመቻችሁ ሰዓትና ጊዜ መማርና መከታተል ትችላላችሁ። ወደ ዛሬው ዝግጅታችን ወይም ወደ ዛሬው ትምህርታችን ስንሄድ እዚህ ጋር ቸ ከዚያች ከጎኗ ቅጠል ሲጨመር ቹ። እሺ እቺ ደግሞ ሶስተኛ ፊደል በቀኝ በኩል ታች ላይ ወይም እግሯ ላይ አግድም መስመር ሲጨመርባት ቺ። አራተኛ ፊደል ደግሞ ወደ ግራ ትዞራለች ቻ። አምስተኛ በቀኝ በኩል ታች ላይ እንደምታዩት ቀለበት አላቸው፣ ስለዚህ ቼ። ስድስተኛ ቺ። ሰባተኛ ቾ። እስቲ አንዴ ልድገመው ተከተሉኝ። እዚህ ጋር ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ፣ ቾ። እሺ ቻውን ባለ አንድ እግር የምትባል ፊደል ናት። እዚህ ጋር ባለ አንድ እግር ነች። እቺ የ፣ ከዛ ከጎኗ ቅጥል ዩ፣ ሶስተኛ ፊደል ይ፣ አራተኛ ያ፣ አምስተኛ የ፣ ስድስተኛ ይ፣ ሰባተኛ ዮ፣ ዮ። እስቲ አንዴ ልድገመው። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ፣ ዮ ብላችሁ ታነባላችሁ። እንግዲህ ፊደላትን ባለ አንድ እግር እና ባለ ሁለት እግር ብላችሁ ባለ ሶስት እግር እንዲሁም ቅርጽ አልባ ብላችሁ ትከፍሏቸዋላችሁ። ከዚህ ጋር የምታዩቸው ተራውን ባለ አንድ እግር ይባላሉ። ከዚህ ጋር ደግሞ ባለ ሁለት እግር የምንላቸው ፊደላት ናቸው። እነዚህን ቅርጻቸውን ለመለየት ይጠቅማቸዋል ማለት ነው በዚህ ከከፈላችኋቸው። ስለዚህ የመጀመሪያ ፊደሎችን እንደምታያቸው ምንም ነገር የላቸው። ሁለተኛ ፊደል ስትመጡ ደግሞ ከጎናቸው ቅጥል ይጨመራል። ሶስተኛ ደግሞ በቀኝ በኩል ታች ላይ እንደምታያቸው ባለ ሁለት እግር መሆኑ ባለ አንድ እግር አግድም መስመር ወይም ቅጥል አላቸው እግራቸው ላይ። አራተኛ ላይ ስትመጡ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ባለ ሁለት እግር ከሆኑ ደግሞ የመጀመሪያ እግራቸው ያጠራ። እንደምታዩት እዚህ ጋር በግራ በኩል ያለ እግራቸው ያጠራ ነው። አምስተኛ ባለ አንድ እግርም ሆኑ ባለ ሁለት እግር በቀኝ በኩል ታች ላይ ቀለበት ወይም ክብ ክብ ነገር አለው ማለት ነው። አቅጣጫውን ልብ ብላችሁ በማየት ፊደላትን ስንተኛ እንደሆኑና ድምጻቸውን መለየት ትችላላችሁ። እሺ ስድስተኛ ላይ ያሉ ፊደላት የተለያየ ቅርጽ ነው ያላቸው፣ ስለዚህ ድምጻቸውን የምለውን እያላችሁ ትከተሉኛላችሁ። ሰባተኛ ላይ ያሉ ፊደላት ደግሞ ባለ አንድ እግር ፊደላት ከሆኑ ካናታቸው ላይ ቀለበት አላቸው እንደምታዩቸው። ባለ ሁለት እግር ከሆኑ እዚህ ጋር ተረውን ሁለቶች የመጨረሻ እግራቸው አጣራ ነው ወይም በቀኝ በኩል ያለ እግራቸው አጣራ ነው የሚሆነው። ስለዚህ በዚህ መሰረት ቅርጻቸውን መለየት ይኖርባቸዋል። እስቲ እዚህ ጋር ነው ያቆምነን። እዚህ ጋር ጀምረን ነው። ለይች ማነች? ነ፣ ነ፣ ከዛ ይቺ ኑ፣ ኑ፣ ኒ፣ ና፣ ኔ፣ ኒ፣ ኖ፣ ኖ። እስቲ አንዴ ልድገመው። እዚህ ጋር ነ፣ ከዛ ይቺ ኑ፣ ኒ፣ ና፣ ኔ፣ ኒ፣ ኖ። እሺ ይቺ ኘ፣ ከዛ ይቺ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። እስቲ አንዴ ልድገመው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኞ። እሺ እቺ ደግሞ አ፣ ከዛ እቺ ኡ፣ ከዛ እቺ ኢ፣ ከዛ እቺ አ፣ ከዛ እቺ ኤ፣ እ፣ ኦ። እስቲ አንዴ ልድገመው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እሺ እዚህ ጋር ከ፣ ከዛቺ ኩ፣ ከዛቺ ኪ፣ ከዛቺ ካ፣ ከዛቺ ኬ፣ ክ፣ ኮ። እስቲ አንዴ ልድገመው። ከ፣ ኩ፣ ኪ፣
ኪ ካ ኬ ኪ ኮ ኮ። እስቲ አሁን የመጀመሪያ ፊደላትን አስታውሱ። እዚህ ጋር ማን ያልኳችሁ? ቸ ከዛ ወደ ታች የ ከዛ እቺ ነ ከዛ እቺ ኘ ከዛ እቺ አ ከዛ እቺ ከ ከ። እሺ ከጎናቸው ቅጠል ሲጨመርባቸው ሁለተኛ ፊደል ይሆናሉ ብያቸዋለሁ። ስለዚህ ቹ ከዛ ዩ ከዛ ኑ ኑ ኡ ኩ ኩ። እሺ ሶስተኛ ፊደል ሲሆኑ ደግሞ በታች በኩል እንደምታያቸው በቀኝ በኩል ምን አላቸው? አግድም መስመር ወይም ቅጥል እግራቸው ላይ አለ። ስለዚህ ቺ ይ ኒ ኒ ኢ ኪ ኪ ብላችሁ ታነባላችሁ። አራተኛ ፊደል ሲሆኑ ደግሞ ወደ ግራ ይጣመማሉ። ባለ አንድ እግር ከሆኑ፣ ባለ ሁለት እግር ከሆኑ ደግሞ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጥራሉ ብያቸዋለሁ። ስለዚህ ድምጻቸው እዚህ ጋር ቻ ከዛቺ ያ ና ኛ አ ካ ካ። እሺ አምስተኛ ደግሞ ቅርጻቸው እንዴት ይዛላችሁ? ከመጀመሪያ ፊደላት ላይ በቀኝ በኩል ታች ላይ ቀለበት መጨመር። የመጀመሪያ ፊደል የምታዩት እዚህ ጋር ምንም ነገር ያላት፣ እዚህ ጋር ደግሞ ቀለበት ይጨመርባታል። ስለዚህ ቀለበት ካላቸው አምስተኛ ፊደል ቀለበታቸው በየት በኩል ነው? በቀኝ በኩል ሆኖ ታች ላይ ከሆነ የሚለውን ትይዛላችሁ። ስለዚህ ድምጻቸው እዚህ ጋር ቼ ዬ ኔ ኜ ኤ ኬ ኬ። ስድስተኛ የተለያየ ቅርጽ ነው ያላቸው። ስለዚህ ድምጻቸውን እያንዳንዳቸው መያዝ ይጠበቅባቸዋል። እዚህ ጋር ቺ ከዛቺ ይ ከዛቺ ን ኒ እ ክ ክ። ሰባተኛ ላይ ደግሞ አናታቸው ላይ ቀለበት አላቸው ብያቸዋለሁ። ስለዚህ እንደምታቸው ባለ አንድ እግሮች አናታቸው ላይ ቀለበት፣ ባለ ሁለት እግሮች ደግሞ የመጨረሻ እግራቸው ያጥራል። ስለዚህ ድምጻቸው እዚህ ጋር ቾ ዮ ኖ ኞ ኦ ከዛ ኮ ብላችሁ ታነባላችሁ ማለት ነው። እሺ ወደ ቀጣዩ ስንሄድ እዚህ ጋር ሀ ከዛቺ ሁ ሂ ሃ ሄ ሂ ሆ። የመጀመሪያ ፊደሉ ማን ነው? የተለየ ነው። ይሄ የመጀመሪያ ፊደሉ ሀ ነው የምትሉት። ከዛ እንደተለመደው ሁ ከዛ ሂ ሃ ሄ ሂ ሆ ሆ። እሺ እዚህ ጋር ማነች? ወ ከዛ ዊ ዊ ዋ ዌ ዊ ወ። እስቲ እንዴ ልድገመው። እዚህ ጋር ማን ነው ያልኳችሁ? ወ ከዛ ው ዊ ዋ ዌ ዊ ወ ወ። እሺ እቺ ማነች? ዘ ዘ ከዛቺ ዙ ዚ ዛ ዜ ዝ ዞ ዞ። እስቲ ልድገመው። ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ እቺ ዠ ዠ ከዛ ዡ ዢ ዣ ዤ ዢ ዦ። እስቲ ልድገመው። እቺ ማነች? ዠ ከዛ እቺ ዡ ዢ ዣ ዤ ዢ ዦ ዦ። እሺ እዚህ ጋር ደ ከዛ እቺ ከጎኗ ቅጠል ሲጨመር ዱ ዲ ዳ ዴ ዲ ዶ። እስቲ አንዴ ልድገምላችሁ። እዚህ ጋር ደ ከዛ እቺ ዱ ከዛ እቺ ዲ ዳ
እሺ እቺ ጀ ጀ ከዛ ጁ ጂ ጃ ጄ ጂ ጆ ጆ። እስቲ አንዴ ልድገመው። እዚህ ጋር ማን ያልኩኝ ጀ ከዛ ጁ ጂ ጃ ጄ ጂ ጆ ጆ። እስቲ አሁን የመጀመሪያ ፊደላትን አስታውሱ። እዚህ ጋር ማነች እቺ ኸ ነች ኸ። ከዛ እቺ ወ እቺ ዘ ዠ ደ ጀ ጀ። ከነዚህ ፊደላት ላይ እንግዲህ ከጎናቸው ቅጥስ ጨመር ሁለተኛ ፊደል ይሆናሉ ማለት ነው። ስለዚህ እዚህ ጋር ሁ ከዛ ው ዙ ዡ ዱ ጁ ጁ ብላችሁ ታነባላችሁ። አሁን ደግሞ ከጎናቸው ያለውን እናጠፋና ሶስተኛ ለማድረግ ግራቸው ላይ በቀኝ በኩል ታች ላይ አግድም መስመር ወይም ቅጥል እንጨምራለን ማለት ነው። ስለዚህ ሶስተኛ ፊደል በዚህ መሰረት ቅርጻቸውን ትይዛላችሁ። ድምጻቸው ደግሞ እዚህ ጋር ሂ ከዛቺ ዊ ዚ ዢ ዲ ጂ። እስቲ እንዴት ደግሞ ሂ ዊ ዚ ዢ ዲ ጂ ጂ። አራተኛ ፊደል ደግሞ ቅርጻቸውን ለመለየት እንግዲህ ባለ ሁለት እግር ያልኋቸው እዚህ ጋር እንደምታዩቸው ተረውን ባለ ሁለት እግር ናቸው። በግራ በኩል እግራቸው አጣራ ነው። ይቺ ቅርጽ አልባ ነች። ወደ ታች የወረደ ነገር አላት። እዚህ ጋር እንደምታዩት የመጀመሪያ እግራቸው አጣራ ከሆነ ባለ ሁለት እግር ከሆነ የመጀመሪያ እግራቸው ያጠራል። እንደዛ አጣራ ሆናችሁ ካገኛችኋቸው ፊደላት አራተኛ ናቸው ማለት ነው፣ ያጠረው በግራ በኩል ከሆነ። ስለዚህ ድምጻቸው ደግሞ እዚህ ጋር ሀ ከዛቺ ዋ ዛ ዣ ዳ ጃ። እስቲ አንዴ ልድገመው። እዚህ ጋር ሀ ዋ ዛ ዣ ዳ ጃ ጃ። እሺ አምስተኛ ፊደላት ስታዩ ደግሞ በቀኝ በኩል ታች ላይ ምን አላቸው? ቀለበት አላቸው። ስለዚህ ቅርጻቸውን በዚህ መያዝ እዚህ ጋር ሄ ዌ ዜ ዤ ዴ ጄ። እስቲ እንዴ ልድገመው። እዚህ ጋር ሄ ዌ ዜ ዤ ዴ ጄ ጄ። ስድስተኛ ላይ ደግሞ የተለያየ ቅርጽ አላቸው። ስለዚህ ድምጻቸውን በጥሞና እየጻፋችሁ መከታተል። እዚህ ጋር ህ ው ዝ ዥ ድ ጅ። እስቲ እንዴ ልድገመው። ህ ው ዝ ዥ ድ ጅ ጅ። ሰባተኛ ፊደላት ደግሞ ቅርጻቸው ምን አላቸው? ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ወይም በቀኝ በኩል ያጥራል። ስለዚህ እግሩ በቀኝ በኩል ካጠረ የመጨረሻ ፊደል የመጨረሻ ድምጽ አድርጋችሁ ታነባላችሁ። ድምጻቸው ደግሞ እዚህ ጋር የሀ መጨረሻ ፊደል ሆ፣ ከዛ መጨረሻ ፊደል ወ፣ የዘ መጨረሻ ዞ፣ የዠ መጨረሻ ዦ፣ የደ መጨረሻ ዶ፣ የጀ መጨረሻ ጆ። እስቲ እንደ ልድገመው። እዚህ ጋር ሆ ወ ዞ ዦ ዶ ጆ ጆ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ